ኢሳም ጋር ቪዲዮ መስራት ስለናቆሽ አራረጉ ዝም ብሎ ኢሳም ሲጀመር አያመሰግንም። በህይወቴ የማያመሰግን ሰው እንደ ኢሳም አይቻልም። ወላሂ ለአዚም አንድ ነገር አያመሰግንም። ሁሉ እንደማረረ ነው እሱ። በማይሆን ሪሌሽን ውስጥ የምትቆዩ ሰዎች አትቆዩ፣ ተዋቸው። ወላሂ ልቀቋቸው። እንዳለችው እኮ ነው በቃ ይሄን አስኩኝ ካለቀኩት ሌላ ነገር መቀበል አልችልም። እሳትን ብትይዝ ነው ምንም ነገር ብትይዝ ካለቀኩ ሌላ ነገር መቀበል አልችልም። ባዶ ሲሆን መቀበል ትችላለህ፣ የተሻለ ይመጣል። የእናንተ ያለውን ነገር ልቀቁት፣ አትታገሉ። ትግል ምናምን አያስፈልግም። ሰው ምን ይለኛል ምናምን አያገባኝም። እኔ አይቼዋለሁ፣ ታመምኩኝ፣ አንድ ሰው ሳይመጣ አይቼዋለሁ። ገብቷችኋል? ምንም አዲስ ነገር አይመጣም። ከሌለ የለም ነገራችኋለሁ። 27 ዓመቴ ነው፣ 3 ዓመት ነው ማቃት ኦር ከበዛ 4 ዓመት በ23 ዓመት ድረስ ራሴን አስተዳድራለሁ። ከቤት ወጥቼ ነው የምኖረው። ለራሴ መቆም አለብኝ። ይሄ ሁሉ ላይፍ ውስጥ ፍቅረኛ ኖሮኛ ቃል አገባታለሁ ብዬ ያሰብኳት ልጅ ጋር ዴት አድርጌ አውቃለሁ እና ብዙ ነገር ያሳለፍኩ ልጅ በ3 ዓመት ላይ የሆነ ነገር መጣ። እሱም እኔም እሷም ለተጠቀመችበት ነገር እሷም እኔም ተጠቅመንበታል፣ አልተጎዳንበትም። ከዛ በኋላ ደግሞ አማርሬ ምናምን ነገር በጣም ደስተኛ ነኝ። በጣም ኢክራምና ኢሳም እኔ እስከማውቃቸው ድረስ አብሮ በነበሩ ሰዓት በቃ ስለ ሁለታቸው የሆነ ጥያቄ ሲጠየቁ ባላየ ነበር የሚያልፉት። ባላየ ምንም አይነት መልስ አይሰጡም ነበርና አሁን ላይ ግን ከተለያዩ በኋላ ምናምን ለተጠየቀ ሁሉ ነው መልስ የሚሰጡትና ያ ነገር ደግሞ የምር ወደ መቀያየም ምናምን ነገር ባይከታችሁና ባይወስዳችሁ መልካም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ ውድ ቤተሰቦቼን? ያለሁኝ ከሰሞኑ ኢሳምና ኢክራም ይሄን ቲክታክ ላይቭ ላይ ተያይዘውታልና ላይቭ ላይ በሚገቡ ሰዓት በጣም አብዛኛው ሰው ጥያቄ ነው የሚጠይቃቸው። በቃ ሌላ ነገርን ማውራት ምናምን አይችሉም። ስለ ኢሳምና ስለ ኢክራም በቃ ሁለታቸውም ጋር ሰው ገብቶ የሚጠይቃቸው አንድ አይነት ጥያቄ እየተመለሰለት ሰው ራሱ ማለት ነው ለጠየቀው ጥያቄ እየተመለሰለት መልሶ ይጠይቃል። አረዊ እና ያው የተጠየቁትን ጥያቄ በነገራችን ላይ አስፈላጊ የሆኑትን መመለስ አለባቸው። ለምሳሌ አሁን ኢክራም እንደምናውቀው ኢሳም መኪና ገዝቶ ሰርፕራይዝ እንዳደረጋት ነው ቪዲዮ የሰራው የነበረውና ከዛ በኋላም የሆነ ድራማ ጀምረው ነበረ። እኔ ባልወድሽ፣ እኔ ለትዳር ባላስብሽ መኪና ገዛ ነበር ወይ ምን አስብሽ ነው አይነት ድራማ ሲሰራ ነበርና ከዛ አንፃር ስለምትወቀስ መኪና ገዝቶልሽ እንዴት ትከጂዋለሽ? መኪና ገዛልሽ እሱ አይደለም ለምን እንደዚህ ምናምን ተብላ ስለምትወቀስ እየተወቀሰችም ስለነበረ ያንን ነገር መልስ ሰጥታለች። በቃ የገዛውት ገንዘቡ የራሴ ነው ብላለች። እሱም ደግሞ እዚህ ጋር መግቢያ እንዳያችሁት ትንሽ ገንዘብ ከሷ በብድር መልክ ይመስለኛል እንዳለበትና ከሱም ጨምሮ ባንክ ምንም አይነት ገንዘብ ሳይኖረው ያንን ሁሉ ማለት ተጠቅሞ እንደገዛላት በቃ ይገባታል ብዬ ጨምሬ ከራሴ ለራሱ ነው የተገዛው መኪናው ብሏል ማለት ነው። አሁን እንግዲህ እንደ ጊፍት ማለት ነው እና ያን እንደዚህ አይነት ፍሬ ሐሳቦችን ወይንም ደግሞ ፍሬ የሆኑ ጥያቄዎችን መመለስ ግዴታቸው ነው። ምክንያቱም የሚዲያ ሰው እስከሆኑ ድረስ ስለሚጠየቁ፣ የሚዲያ ሰው እስከሆኑ ድረስ ስለሚወቀሱ፣ ስለሚሰደቡ ማለት ነው ኢሳምም ቢሆን ኢክራምም እና ያው እንግዲህ ያሰብነው ነገር አልተሳካም ማለት እኔ ኢሳምና ኢክራም እንደዛ አልጠብቃቸውም ነበር። ግን ያው ካልሆነ አልሆነም እነሱ የሚኖሩት ሌላ። በነገራችን ላይ እኔ ብዙ ጊዜ እናገራለሁ ዩቲዩበሮች ሚዲያ ላይ ያለው ማንነታቸውና ከሚዲያ ጀርባ ያለው ማንነታቸው አንድ አይደለም። ሚዲያ ላይ በምታዩት ነገር አትገምቱ ላለው ብዙ ጊዜና በእርግጥ እኔ እነሱን ገምታቸው የነበረው ትልቅ ደረጃ ነበር ማለት እንደዚህ በባልና በሚስት ደረጃ ማለት ነው። አልዋሽም፣ ምን ያስዋሸኛል? ያኔ ከዩቲዩበሮች ሁሉ እነሱ እንደዛ ነበር የምገምታቸው ማለት ነው። ሌሎቹን ግን አልገምትም እንደዛ ምናምን። ምክንያቱም ያው እንደ በሚሰሩትም ስራ ግልጽ ስለሆነ ድራማ ወይንም ደግሞ የስራ ባልደረብነትም ጭምር ስለሆነ ማለት የሚሰሩት ስራ ያንዳንዶቹ ይናገራል፣ ማስተዋል ከቻለን ይናገራል። የነሱ ግን በቃ ምንም አትለዩዋቸውም ነበር። መከባበራቸው፣ መተሳሰባቸው ያው ሚዲያ ላይ ያለው ነው ያልኳቸው ያሉት ምናየው እስከዛሬ የሰማነው ነገር ምናየው ፊት ለፊት ስናየው የነበረው እንደዚህ የሥራ ባልደረባ ጓደኛሞች ናቸው ብለን እንድንገምታቸው እንትን ማለት እንድናስባቸው የሚያደርግ ነገር ምንም አልነበረም። ምንም ማለት ነውና ከዛ አንፃር ብዙ ሰው ትልቅ ደረጃ ነው የገመታቸው ያሰባቸው። ግን እነሱ የሥራ ባልደረባ እንደሆኑ ያው እየተናገሩ ነው ማለት ነው።
ስለዚህ እኔ ግን ኢሳምን ስረዳ ወይንም ደግሞ በግልጽ እሱ እንደተናገረው እንደሰማችሁት ምንድነው ያለው እኔ አርቱን መቀጠል እፈልጋለሁ ይሄ ድራማ ፊልም ምናምን መስራት ይፈልጋል ሚዳ ላይ እንደዚህ መስራት ይፈልጋል ሁልጊዜ እስከ ጥግ ማለት ነውና ያንን ነገር የምትደግፈው ሴት ይፈልጋል ገብታችኋል ያንን ነገር የምትደግፈው የምታከብረኝና ያንን ነገር የምታስቀጥልልኝ አይነት ሴት ብሏል ማለት ነው በግልጽ አማርኛ ሴት ልጅ ደግሞ ማግባት ትፈልጋለች አግብታ ካገባች በኋላ ቤቷን ልጆቿን ነው የምትቆጣጠር ያ በራሱ ትልቅ ስራ ትልቅ ቢዚ የሚያደርግ ነገር ነውና እንደገና ወደ አርቱ ስራ ምናምን ለመግባት ለመስራት አይ ነው አሉ እንደዛ አይነት ሴቶች ግን በቃ የሚችሉ አሉ የማይችሉ አሉ በቃ ወይንም ደግሞ ፍላጎት ያለው አለ ፍላጎት የሌለው አለ ከዛ አንፃር ያው የሱን ፍላጎት ነገር ኢንዳችን አስቀያሚ ይሆናል ሁለቱም ላይ እንፖስታለን እለኛ ምናምን ሆኖ ብዙ ማወራቸው ነገሮች አሉ ውስጥ እየተናደድኩባቸው ጋር በአግባቡ እሷም ቢሆን መመለስ ግዴታዋ ከሆነ በአግባቡ ትመልስ ምንም ነገር መካካድ ውስጥ አንገባ ምንም ያስከል ነገር የለም በቃ ካልሆነ አልሆነም ነው ግድ ነው እንዴ ቆም የቀረስ እንታለ ቪዲዮ አላለቀም እስካሁን ፎሎ ያደረጋችሁ ፎሎ አድርጉ ባይዘው በአዲስ ኮንተንት ነው እየመጣ ያለሁት በደንብ ሲመጣላችሁ ሼር አድርጉት አንተ ለማን ታብራራለህ እንደዚህ ለማንም ማያስረዳም በደንብ ነው ማስረዳው እንትን ዩቲዩብ ላይ ቲክቶክ ላይ ነኝ ያለሁት ሶ የቲክቶክ ሰው ማወቅ አለበት እና ደግሞ ያን ሀል አይደለም ታሪክ ተብሎ አልፏል ተብሎ የሚወራ አይደለም ወደፊት ብታልፉት ይሄን ፓርት በጣም ሲምፕል እና ተራ ፓርት ነው ነው እንደዚህ ነው እንዲያሳለፋችሁት የሚያስብል አይደል ማልተጣላና አብረን አንሰራ አንቺት እንጂ ወንድ ልጅ አሪፍ ነገር ስትሮንግ የሆነ ነገር ካገኘ እኮ ወደፊት ያወራል ካለፈበት በኋላ አሁን ያለበትን ነገር ማለፍ ብቻ ነው ፈልገው ስለሷ ጉዳይ ሳይሆን ስለ ከስም ሆነ ስለ ሃይስኩል ክራሽ ነበር በዚሁ መልስ መስጠት ከቀጠላችሁ ትቀያየማላችሁ አሁን ስለ ቤተሰብ ሁሉ እኛ ማናቃችሁ ያልሰማናችሁ ምናምን ነገሮች ለራሱ ያወራችሁ ነው በተለይ ኢሳምና ቤተሰብ ደግሞ ሴንሲቲቭ ነገር ነው ስለዚህ ማለት ብዙ ባታወሩ ይመረጣል የምር ማለት ነው ከናንተ የምንጠብቀው ነገር አይደለም እንደዚህ አይነት ነገር ኢሳምም አባቴ ታሟል 18 አመት አልጋ ላይ ነው ያለ ነበር እንግዲህ አላህ አፊያ ያድርግልህ አባትን የክሩም አባት እንደዛው አላህ አፊያ ያድርግላችሁ የሁለታችሁንም አባት በነገራችን ላይ የወላጅ ህመም በጣም ከባድ ነው ልክ ወላጆች ለኛ እንደሚያስቡት እንደሚጨነቁት ወላጆች ሲታመሙ እኛ እንደዛው በዛው ልክ ማለት ቤተሰቡን ለሚያከብር ልጅ ነው ያልኳችሁ ያለውትና ጭንቀት ነው በጣም ሐሳብ ነው በጣም ከባድ ነው ስለዚህ አላህ ሙሉ አፊያቸውን ይመልስላችሁ በተረፈ ደግሞ ለሁለታችሁም የተሻለ ነገር አላህ ይስጣችሁ በቃ ይሄን ነው ልል የምችለው ሁለታችሁንም እኔ በጣም ወዳችኋለሁ አከብራችኋለሁ ጠንካሮች ናችሁ በነገራችን ላይ ሁለታችሁም ጠንካሮች ናችሁ የምር ሲሪየስሊ በጣም ጠንካራ ናችሁ እኔ ማለት ሳያችሁ በጣም ጠንካራ የሆኑ ልጆች ናቸው በተለይ ደግሞ ስርዓት ያላችሁ ናችሁ ይሄ ስርዓታችሁ እንደጠበቃችሁ በጥንካሬያችሁ ስራችሁን ጸጥ ብላችሁ መስራት በቃ ማስረዳት ያለባችሁንም ነገር አስረድታችሁ አካውን በኋላ ድጋሚ ያንኑ ጥያቄ እየጠየቋችሁ ሌላ ነገር በወሬ ነው ገብታችኋል ሌላ ነገር የሚፈጠረው ሌላ ነገር የሚወጣውና ከዛ አንፃር ብትጠነቀቁ መልካም ነው ባይነኝ ያው እንግዲህ ምንድን ነበረ ምክንያቱም ሁለታችሁም እዚህ ደረጃ የደረሳችሁት ተጠቃቅማችሁ ነው ሁለታችሁም ተጠቃቅማችኋል አዎ ኢሳም ተናግሯል ይሄን ሀቅ ነው እውነት ነው በፊት የነበራችሁ ማንነትና አሁን ያላችሁ ማንነት አንድ አይደለም ስለምናውቅ ማለት ነው ይሄ ምስክር የኛም የምናየው ነገር ምስክርም ስለሆነ ሰው በቃ ተጠቃቅማችኋል ጥሩ ደረጃ ደርሳችኋል ሰው ዘንድ ተወዳጅ ናችሁ የምትከበሩ ናችሁ ምናምን ነገርና ያ ነገር በራሱ በጣም ደስ የሚል ነገር ነው